በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅዱስ አቡነ እጨጌ ዮሐንስ ዘጉንድ ተክለ ሃይማኖት ወአምላክ አሜን። በዕለተ ማክሰኞ የሚነበብ የሚጸለይ የአባታችን የዮሐንስ ገድል ስለ አባታችን ልደት ምዕራፍ 4። በእውነት ቃሎች በተፈጸሙ ጊዜ የመውለጃ ቀን በደረሰ የአባታችን ዮሐንስ ልደት ኅዳር 28 ቀን ሆነ። ልመናው በረከቱ ከወዳጆቹ ጋር ከሁላችንም ከዮሐንስ ልጆች ማኅበር ጋር ይሁን ለዘላለሙ አሜን። ሁለት እህቶቿ መጡ። አንዲቱ አዋላጅ ናት፣ አንዲቱ ከእርሷ ጋር ተቀማጭ ናት። እነዚህ እህቶቿ የመውለድ ምጥ ሕማምን ታመሽ መጣው ይሻልሽን እንያዝንሽ? እህቶችሽ ስንሆን የእናትሽ ልጅ የሌለው በሚወልድበት ጊዜ የእናት ልጅ ይመኛል አሏት። እምነ ጽዮን እህቶቿ እንዲህ አለቻቸው፣ ሕማም የለም፣ ልቤን ደስ ብሎታል እንጂ አላፍራችሁም። የእናት ልጅ ለዛሬ ያልሆነ ለመቼ ይሆናል? እህቶቿም ወደ እርሷ ቀረቡ። ኧረ ዛሬ ምን አስጨነቀሽ? እኛም የወለድሽ ቀን የደረሰ ይመስለናል። እስቲ አትቀመጪ፣ ተነሽ፣ ወዲያና ወዲህ በይ። ልጅ ከ9 ወር ቁጥር ይጎድላልን? የ10 ቀን ቁጥርን ይቀራልን? እርሷም እምነ ጽዮን እህቶቿን አለቻቸው፣ መውለድ ገና ይመስለኛል፣ አላመመኝም፣ ጭንቅም የለብኝም። ሐዋርያው ጳውሎስ ለእኔ ግን ገና ይመስለኛል፣ የኋላዬን እረሳለሁ፣ የፊቴን አጽንቼ ይዛለሁ እንዳለ እንደዚህ ቃል ይመስለኛል። ገና ጊዜ አልደረሰም። ጊዜ በደረሰ ጊዜ ግን ጊዜው ልጄ ያውቃል አለቻት። እህቶቼ ጥቂት ቆዩኝ፣ እንደዚህ የመውለጃዬ ጊዜ ገና አልደረሰም፣ በአንድ ጊዜ አታስቸኩሉኝ። እናቴ ልጆች በጭንቅ ሥራ ብትይዙኝ የመውለዴ ጊዜ የደረሰ አይምሰላችሁ። ያን ጊዜ ወዲያው ደስታ ያዛት። እህታችን ሆይ በጭንቅ ሥራ ካልተያሽ ከእኛ ጋር ጨዋታ አድርጊ። እኛም የሰውን አፍ ብንፈራ መውለድን የማናውቅ በነገራችን እናደክምሻለን። ገደሏት፣ ልጇንም ገደሉባት። ታማ ተጨንቃ ሳለ እንደዚህ እንደሚሉ እናውቃለን አሏት። እርሷም እናንተ ባለጽንሶች እግዚአብሔር እስከምለምነው እስቲ ጥቂት ቆዩኝ አለቻቸው። ይህንን ብላ ተነሳች፣ በጸሎት ቤት ውስጥ ቆመች፣ እግዚአብሔርንም እያመሰገነች ተንበረከከች። ለአብ ለወልድ ለመንፈስ ቅዱስ መንግሥት 3 ጊዜ ሰገደች። 4ኛም ለእመቤታችን ማርያም ስግደትን ሰጠች። 5ኛም ማያዊ ለሆነ የእግዚአብሔር ልጅ ለተሰቀለበት ለመስቀሉ ችንካር ሰገደች። 5 ስግደታትን ጨመረች። አቤቱ ልመናዬን ተመልከት እያለች ፈጽሞ የሚያስጨንቅ ሥራን ልቤ ፈራ። ያለብኝን ፍርሃት አንተ ታውቃለህ። ያለ አንተ ከአንተ በቀር እናት አባት የለኝም። እነሆኝ እናት አባት የለኝም። አለኝታ የሆነኝ ዘንድ የሚችል ማን ነው? አለቀብኝ፣ እንጨት ደረቀብኝ። እኔ የባሪያህ ልጅ ባሪያህ ነኝና ከመጀመሪያው ከአዳም ከሚስቱ ሔዋን በዘርና በፈቃድ ሥጋ የወጣ ሁሉ በወዲያኛውና በወዲህ በነፍስ በሥጋ ምልክታቸው ነው። አንተ ግን ከቀድሞ ጀምረህ እስከ ዛሬ ድረስ የተፈጥሮ ደካማነታችንን ታውቃለህ። አቤቱ ባሪያን አስባት። የመውለድ ሕመም ምጥ ከያዛት ጀምሮ እንዳትጨነቅ አድናት። በዚህ ሕመም አትጣላት። አንተ በሰማይና በምድር
ሕያው ስትሆን ይቅርታና ምሕረት ላንተ ነው። ወደ አንተ ለሚታመነው ሁሉ እኔም ኀጢአትን ፈቃደ ሥጋን የምወድ ነኝ። አንተ ሰማያዊ ነህ፣ እኔ ምድራዊት ነኝ። አትበድልም፣ ያዘነች ሴት ልመናንም ከድሮ ጀምሮ ቸል አትልም። አቤቱ ሆይ አባትን ሁናት፣ እኔም የተነቀፈች ሴት እውነተኛ መሆን የማልችል ልጅን እሆናለሁ። አባትም ሴት ልጅን ይክዳልን? ይበድላልን? የከፋች በጎ የሆነች ብትሆን የወለዳት አባቷ ብትክድ ወላጅ አባቷ ልብ ይክዳል? ልጅ በአባቱ ይዋረዳል? ደግሞም ልጅ በአባቱ ይከብራል። ይህን ስትከራከር እህቶቿ መጡ። ወሊድ ከመጣ በኋላ እንዳይቀር አታውቂምን? አሏት። እነሆ የልመናሽ ብዛት አልበቃሽምን? በጭንቅ ሥራ እንዳትወልጂ ወደ እኛ ነይ። መማልንም ሁሉ ጨርሳ ወደ እነርሱ ወጣች፣ ወደ ቤቷም ገባች። ከዚህ በኋላ ትጨነቅ ዘንድ ሕማም ያዛት። ከዚህም እህቶቿ ቀረበች። ያን ጊዜ ዮሐንስ የተባለ የበኩር ልጇን ወለደች። የፊቱ መልክ፣ የአፉ መቀልጠፍ ባየች ጊዜ መልአኩ የነገራትን ነገር እጅግ አደነቀች። እህቶቿ፣ የዚህን አገር ሰዎች፣ ጎረቤቶች ሁሉ፣ የሩቅ ቅርብ ዘመዶቿ ሁሉ መውለዴን ያዩ ዘንድ ጥሩ አለቻቸው። የዓለም ብርሃን የሆነ ብፁዕ ዮሐንስን ከወለደች በኋላ ባሏ መጣ። ልጅ ደህና ነውን? እናትስ ደህና ናት? ብሎ አንዲት ሴትን ጠየቀ። አዎን ደህና ናቸው። ዛሬ ጭንቅ ሳይሆን አታየውምን? አለችው። ያን ጊዜ የፊቱ መልክ ያይ ዘንድ ወደ ቤት ገባ። ባየውም ጊዜ መልኩ ደስ አሰኘው። ያን ጊዜም ከተወለድኩ ጀምሮ እስከ ዛሬ ድረስ መልኩ ጥሩ፣ ዓይኖቹ እንደ አጥቢያ ኮከብ፣ ከንፈሮቹ እንደሚያጠግብ ወይን ደስ የሚያሰኝ፣ ጥርሶቹም ወተትና ማር የፈሰሱበት የመሰለ እንደዚህ ያለ ልጅ አላየሁም አለ። ከፍቅሩ ብዛት የተነሳ አባትና እናቱን ደስታው ዱብ ዱብ አሰኛቸው። የዚያች አገር ሰዎች ከሰሙ በኋላ ቁጥር የሌላቸው ታላላቆችም ታናናሾችም መውለዷን ያዩ ዘንድ ተሰበሰቡ። ከቤቷ በርም በታላቅ መጨናነቅ ሆነ። የመውለዷ ዜና በተሰማ ጊዜ እንዲህ ነው ተባባሉ። እንደ ሰማን እንዲሁ አየን፣ ነቢይ እንደ ሰማን እንዲሁ አየን እንዳለ እኛም እንደ ሰማን እንዲሁ አየን። የሰማንና ያየን ሰዎች የጻድቃን አምላክ እግዚአብሔርን እያመሰገንን በፍጹም ደስታ በዓል እናደርግ ዘንድ ኑ። ወንድ ልጅን በወለደች ጊዜ ዳዊት ከመዘምራኖቹ የአሳፍ ኤዶትም እና ቆሬ ጋር ምስጋናን ያሰሙ ዘንድ መጡ። ስለ ጻድቃኖቹ በየማኅበራቸው ምስጋናን ዘፈንን ዘፈኑ። ዳዊት ከሁሉ ዘማሪዎች ጋር መዘመርን ያዘ፣ እንዲህም አለ። ከእናታቸው ማኅፀን ጀምሮ የተመረጡ አሉ፣ ስሞቻቸው በሰማያት የተጻፈላቸው አሉ። በእግዚአብሔር ፊት እግዚአብሔር ባወቀ ነገር ይደሰታሉ። ሁሉም ልበ ቅኖች ይከብራሉ። ለጻድቃን ብርሃን ወጣ፣ ለልበ ቅኖችም ደስታ ተደረገ። ጻድቃን እግዚአብሔር ይደሰታሉ። እንዲህም እያለ ዳዊት ከሁሉ ዘማሪዎች ጋር ያመሰግን ነበር። የእነዚህ የመሰንቆ አውታር መዝሙር የሚያስማሙ ቁጥራቸው 77 ነበር። ሌሊትንም በፈጸመ ጊዜ ወደ ሰማያት አረገ። ከዚህ በኋላ እናትና አባቱ ወደ ሮም ንጉሥ እንዲህ ያሉ መልእክተኞችን ላኩ። እግዚአብሔር የሰጠንን ጸጋና ክብር ከሰራዊቶችህና ከሰራዊቶች ጋር ና እይ፣ በልጃችን ላይ ያለውን ሞገስም ታይ ዘንድ ና። ከዚህ በኋላ የሮም ንጉሥ
እየቀናው በየስልቱ እያመሰገነ መጣ። እምነ ጽዮንም ሰዎች በዚህ ምሳ እናደርግ ዘንድ ምግብ አዘጋጁ አለቻቸው። ያልወለዱ 100 ላሞችን፣ የሰቡ 60 በሮችን፣ 170 ነጫጭ በጎችን ቤቴል ከምትባል ተራራ አምጡ፣ እነሱ የጣፈጡ ናቸውና አለቻቸው። 900 ጥቋቁር የሆኑ የገላድ በጎችን አምጡ፣ እነሱ መሥዋዕት ይሆናሉና። 500 የቤቴል ፍየሎች፣ 700 ዶሮዎች አምጡ አለቻቸው። ከወጥ መስሪያዎች ውስጥ 15 መስፈሪያ ጨው ጨምሩ። በምታጣፍጡበት ገንዘብ ታጣፍጡበት ዘንድ 28 መስፈሪያ ቅቤ ጨምሩ። ይህም ለምግብ ነው። 22 መስፈሪያ የማር ወለላን ከውሃ ውስጥ ጨምሩ ለመጠጥ ይሆን ዘንድ። 500 ትናንሽ ያልሆኑ ማውራ መጠጫዎችን ሰብስቡ አለቻቸው። ከዚህ በኋላ የሮም ንጉሥ በለመደው ቋንቋ ማመስገን ጀመረ። ሁሉም የተከተሉት ሕዝቦች በሀገራቸው ቋንቋ አመሰገኑት። ያከብረው ብፁዕ ነው፣ ከፍ ከፍ ያደረገውም ብፁዕ ነው፣ ዓለም ሁሉ የሚያስደስት ብሩክ ልጅ ብፁዕ ነው እያሉ ከበሮን የሚመታ አለ፣ ነጋሪትን የሚመታ አለ፣ መዝሙሩን የሚያስማማ አለ፣ የመሰንቆ አውታርንም የሚያስማማ አለ፣ ጸናጽልንም የሚያሰማ አለ፣ ክራርንም የሚያነሳ አለ። ዳግመኛም የሮም ንጉሥ ምስጋናን አበዛ። ለከበረ ለተመሰገነ ዮሐንስ ለዓለም ብርሃን የተወለደልን ነውና ሁላችሁም በልውጥ ቃል አመስግኑ ብሎ ሕዝቡን ሁሉ አዘዛቸው። አባትና እናቱ ፈጽመው ይደሰቱ ዘንድ ፈጽመን እንደሰትባት ዘንድ እግዚአብሔር የሠራት ይህች ቀን ናት እያሉ ለምጽዋት ገንዘባቸውን የሚከፍሉ እናትና አባቱ ብፁዓን ናቸው። ከልባቸው በቀል ይቅር የሚሉ ብፁዓን ናቸው። ገሮችም ቸሮችም ናቸው። ሁሉም ሕዝብ በአንድ ቃል ዲላሶር ሆይ እንዴት እግዚአብሔር ጥሩ ሥራ ሠራልህ! የእውነት ፀሐይ ስለሆነ ስለ ልጅህ በእግዚአብሔር ዘንድ ምን ያህል ስጦታ ተሰጠህ! የልብህን ሐዘንና ሚስትህን ሐዘን አይቶአልና እርሱ ቅሉ አላውያን መለሳቸው፣ በገነት ውስጥ አስቀመጣቸው እንዳለ እግዚአብሔር ወደ ደስታ መለሰህ አሉት። ከዚህ ቀጥሎ ይህንን ከጨረሱ በኋላ የሮም ንጉሥ ወደ ቤት አስገቡት፣ ከእርሱም ጋር ተቀመጡ። ጃንደረቦችም ገቡ፣ በፊቱም ተቀመጡ። ሕዝቡ ሁሉ በውጪና በቤት ቅጥር ምሳን አደረጉ። የታዘዘውን ሁሉ በየሥራው ቀረበ። በሉ፣ ጠጡ። የተረፈውንም ለሕፃናት ለሀገር ልጆች ተዉ። ልጆችንም አጠገባቸው። ነቢይ እንዳለ ልጆቻቸው ጠገቡ። ትራፊያቸውንም ለሕፃናት ለልጆቻቸው ተዉ። ከዚህ በኋላ የሮም ንጉሥና ሕዝቡን ሁሉ ወደ አገራቸው የሄዱ ዘንድ አሰናበቷቸው። ንጉሡም ከብዙ ሰራዊቱ ጋር ፈጽሞ ሄደ። የእግዚአብሔር ፈቃድ ሆኖ ወደ አገራቸው የሄዱ ዘንድ አሰናበቷቸው። ንጉሡም ከብዙ ሰራዊት ጋር ፈጽሞ ሄደ። ያን ጊዜ እናቱ እግዚአብሔርን አብልጦ የሚወድ የተወደደ ልጅ በዚያች አገር ስለሰጣት ለችግረኞችና ለጦም አዳሪዎች ብዙ ብርና ወርቆችን ሰጠች። እግዚአብሔርንም ሕግንና ሥርዓትን ፈጸመላት። በቤቷ ውስጥ ከሰማይ እንደ ክረምት ጠል ነጠብጣብ እንደ ጉም ትናኝ ወደ ወጣበት ይመላበት ዘንድ ከተሸሸገበት ይገለጥ ዘንድ እንዲሁ በረከት ወረደላት። ይህንን የሙሴንና የአሮን በረከት ያዩ እናቱንና አባቱን ከበሬታቸው በረከት በመላ ገንዘብ እግዚአብሔርን አደነቁት፣ አመሰገኑት። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የማይገባንን ይህን ያህል ስጦታ የሰጠን ይክበር ይመስገን እያሉ አመሰገኑት። ይህም ልደት በእግዚአብሔር አብ ፍቅር አንድነት ኅዳር 28 ቀን የሆነ የአባቱ ስም ዲላሶር የእናቱ ስም እምነ ጽዮን ይባላል። መንፈስ ቅዱስ ስጦታና የእግዚአብሔር መፍራት ውሉደት አባታችን ዮሐንስም ኢየሩሳሌም አውራጃ ከምትሆን
ሳሬረ ከምትባል ቦታ የወጣ ነው። አቤቱ ሆይ የአባታችን የዮሐንስ ስም አጠራሩ እንደ ማር እንደ ወተት እንዴት ይጥማል! አቤቱ ሆይ የአባታችን የዮሐንስ ልደት እንደ ፈላስፋ ልደት እንዴት ይወደዳል! አቤቱ ሆይ እንደ አብርሃም እንደ ይስሐቅ እና እንደ ያዕቆብ ዘርያ ሆኖ ዘርህ እንዴት የተመሰገነ! አቤቱ ሆይ እንደሚያሰክር የወይን መጠጥ የስምህ ጣዕም እንዴት ይወደዳል! የስም አጠራርህ እንደ አባትህና እናትህ ፊት እንዴት ያስደስታል! አቤቱ ሆይ እንደ አባቶችህ ዜና ምስጋና ምን ያምር! አቤቱ ሆይ የስምህ መታሰቢያ አድርግ ዘንድ ሀብትና ክብርን ስጠኝ። አቤቱ ሆይ የልደትህን ምስጋና ሰጥ ዘንድ አንደበትንና አፍን ስጠኝ። አቤቱ ሆይ አቡነ ዮሐንስ ማለት እንደ ነገሥታት ቤት እንዳገረ ገዢ ቤት እንዴት እንደ የተራቡትን ያጠግባል! አቤቱ ሆይ እንደ ግብፅ ውሃ ለተጠሙት እንዴት ያረካል! አቤቱ ሆይ የበረሃ ሳር ለማብቀል ዝናብንም ለማውረድ እንደሚሆን እንደ ክረምት ደመና ምስጋናህ እንዴት ይበዛል! አቤቱ ሆይ እንደ ሰማይ ኮከብና እንደ ባሕር አሸዋ ምስጋናህ እንዴት ይበዛል! አቤቱ ሆይ የአባታችን ዮሐንስ የአባትና እናቱ ስም እንደምን ይከብራል! አቤቱ ሆይ ከሰማይና የምድር ቃል ኪዳን ይልቅ ቃልህ ኪዳን እንዴት ከፍ ከፍ አለ! በምድር ላይ ስምህ ከፍ አለ። አቤቱ ሆይ የልደትህ በዓል እንዴት ያምራል! አቤቱ ሆይ 9 ወር ከ5 ቀን በማኅፀኗ የተወሰነች እምነ ጽዮን ንዑድ ክብር ናት። አቤቱ ሆይ አንተን የሳሙ የእምነ ጽዮን ከንፈሮች እንዴት የከበሩ ናቸው! የአባት ስም ከከበሩ ከእስራኤል ነቢያቶች ይልቅ እንዴት የከበረ ነው! እንዴትስ ይከብራል! አቤቱ ሆይ አንተ የመረጠህ የጌታህ የፈጣሪህ ስምህ እንዴት በምን ይከብር! አቤቱ ሆይ አጥብተው ያሳደጉ ጡቶች ንዑዳን ክቡራን ናቸው። አቤቱ ሆይ የከበረ ልደትህን ያዩ ዓይኖች የሰሙ ጆሮዎች ብፁዓን ናቸው። አቤቱ ሆይ ያቀፉህ የደገፉህ ጉልበቶች ክቡራት ናቸው። አቤቱ ሆይ አንተን የወለደ ቢላሶር ንዑድ ክቡር ነው፣ በሥራህ ፍሬም ንዑድ ክቡር ነው። አቤቱ ሆይ በልደትህ በዓል የተራቆቱን የሚያለብስ የተጠሙትን የሚያጠጣ ድሃዎች ጦማዳሪዎችን የሚያጠግብ ስለ ስምህ በምድር መታሰቢያን ያደረገ በመንግሥተ ሰማያት ዋጋውን እስኪሰጥ ድረስ አቤቱ ሆይ በዕረፍትህ በዓል ቀን ስምህን በዓለም ዳርቻ ሁሉ የጠራ ንዑድ ክቡር ነው። አቤቱ ሆይ አጽምህ የፈለሰበት ቀን ለተራቡት የሚያበላ ንዑድ ክቡር ነው። አቤቱ ሆይ የአማኞችህን ቤት ባርክ። እግዚአብሔር በሦስትነት እንግዳ ተቀባይ ምጽዋት ወዳጅ የሆነ የአብርሃምን ቤት እንደባረከ ባርክ። የእርሱ ሚስትም መካን በሆነች ገንዘቡ እርሱ ሽማግሌ ሲሆን እርሷ ባልቴት ስትሆን ጌቶች ሥላሴ ወንድ ልጅን ትወልጃለሽ አሏት። ሳራም በእርጅናዋ ምክንያት ሳቀች። አብርሃምም እኔ አረጀሁ፣ ሚስቴም አረጀች፣ እንግዲህ ሰማይና ምድርን የሚያህል ልጅ እስክወልድ ድረስ ከወዴት ይገኛል? አቤቱ ሆይ ትል እንዳያጠፋው የቤታችን ዘር ባርክ። እግዚአብሔር የይስሐቅን ዘር በሳሜሳ ቤትን ውስጥ እንደባረከ በጦርም ቢወድቅ መታመኑን ቢተው አቤቱ ሆይ የሰይጣን የጥፋት ስዕለት የነፍሳችንና የሥጋችን ንጽሕና እንዳያጠፋው ባርክ። እግዚአብሔር በከነዓን ምድር ውስጥ የያዕቆብን ዘር እንደባረከ በዚያ የያዕቆብ ሚስት ራሔል ሞተች። አቤቱ ሆይ ይህች ልደትን የተባረከች ትሆን ዘንድ ተራሮችና ኮረብቶች ምስራቅንና ምዕራብን ባርክ። የልደትህን ማዕድ ብዙ ይሆን ዘንድ አቤቱ ሆይ ውሃውንና ወንዞችን ባሕርና ቀላያትን ባርክ። የልደትህ መታሰቢያ የበዛ ይሆን ዘንድ አቤቱ ሆይ እግዚአብሔር የልደትህን መታሰቢያ እንደባረከ የዘራችን ፍሬ ባርክ። አቤቱ ሆይ የእጃችንን ሥራ ባርክ። እግዚአብሔር የአልዓዛርን ቤት እንደባረከ በዚያም
ምሳን አደረገለት። አቤቱ ሆይ እግዚአብሔር የአብርሃምን መሥዋዕት ሎባር በሚባል ተራራ እንደባረከ የይስሐቅንም መሥዋዕት በተራራ ውስጥ እንደባረከ ንጹሕ መሥዋዕት የሆነ የሙሴንና የአሮን መሥዋዕት እንደባረከ መሥዋዕታችንንና ንጹሕ ቁርባናችንን ባርክ። እግዚአብሔር የእናታችን የጽዮን ካህን በሆነ በመልአከ ጸዲቅ እጅ መሥዋዕታችንን እንደባረከ ምዕራፍ 5 እናቱ ቤተ ክርስቲያን እንደወሰደችው። ወደ ቀደመው ነገር እንመለስ። አባታችን እንደተወለደ እንደ ልጆች ወተት እየጠባ ማርንም እየጠጣ ሳሬራ በምትባል ቦታ እንደታወቀ በሞግዚትነቱ በአሳዳጊቱ እጅ ውስጥ 40 ቀን ሆነው። ከዚህ በኋላ እናቱ ዘይትንና ሜሮንን በቁና የአንድ የስንዴ መስፈሪያን ይዛ ተነስታ ወደ ቤተ ክርስቲያን ይዛ ሄደች። ልጇን ትሰጠው ትይዘው ክርስትና ታስነሳው ዘንድ ወደ ቤተ ክርስቲያን ይዛው ሄደች። የመንፈስ ቅዱስ ቅባትንም ቀባችው። ስሙንም ዮሐንስ ብላ ሰየመችው። ዮሐንስ ማለት ትርጓሜው የልብ ደስታ ማለት ነው። ከዚህ በኋላ ሞግዚቲቱ እጅ እየበላ እየጠጣ 5 ዓመት ተቀመጠ። መናገር የማይችል ሆኖ ከሕፃናት ጋር ይጫወት በምድርም ይመላለስ ነበር። የ5 ዓመት ዘመን በተፈጸመ ጊዜ ወደ ገዳም ወጣ። በዚያም እመቤታችን ማርያምን ለተወደደ ልጇ ጡት እያጠባች አገኛት። ባያት ጊዜም አወቃት፣ ሰገደላት። እመቤታችንንም ማርያምን በእጇ አንገቱን ይዛ ዮሐንስ ሆይ ወዴት ታውቀኛለህ? አለችው። አንተ ሕፃን ስትሆን ነገር ግን ሽማግሌን ይመስላል። ሕፃንም አፍሽ ያጣፈጠው ስሜ አንቺን አታውቂኝምን? አላት። እመቤታችን በወደደችና ባስደሰተችው ጊዜ የሕፃን ልቡ እንዳይፈራ ሳቀችለት፣ በእጇም ጠቀሰችው። ወደ እርሷም በቀረበ ጊዜ ከጡቶቿ ወተት አጠባችው። መንፈስ ቅዱስ በላዩ መላ። የተጨመረበት በደስታዋ ጣዕም እንዲህ የማይሞት መሰለው። በከንፈሮቹ ወተትን እያጣጣመ ጡቶቿን ያዘ። የዚህ ብርሃን ወላጁ ሆይ ወደ ቤትሽ ውሰጅኝ አላት። የጡቶቿ ወተት ደስ ባሰኘው ጊዜ የሚናገረውን አጣ። መንፈስ ቅዱስንም መሰጠው። ከእቅፏ ወድቆ እናቴ ሆይ እመቤቴ ሆይ በእጄ ልሙት አላት። እርሷም ዛሬ አትሞትም፣ ከ500 ዓመት በኋላ ትሞታለህ እንጂ አለችው። የእመቤታችን ቃልን በሰማ ጊዜ እንዲህ አለ፣ ካንቺ ከምለይ ገደል ይብላኝ፣ የጦር አንደበትም ይብላኝ አለ። እመቤታችንም ሕፃን ወዳጄ ሆይ እንደ ልጄ ኢየሱስ ክርስቶስ እወድሃለሁ አለችው። እግዚአብሔር ከእርሱ አልተሰወረምና። ከዚህ በኋላ እንዲህ አለ ከእናት ከአባቱ ቤት ወጣ። የእግዚአብሔር ወዳጅ የሆንክ ሰው ከሚያመጣው ውዳሴ ከንቱ ሽሽ፣ ራቅ። እንደ አንበሳና እንደ ፈረስ እየሮጠ የእግሩ ድምፅ እንደ መንኰራኰር ይሰማ ነበር። ያዩት ሌሎች ሰዎች አንተ የእግዚአብሔር ሰው በደህና ነውን? የተከተለህ ሰው የለም። እንደዚህ በጦር ቀን እንደያዙት ፈረስ ምን ያስሮጥሃል? አሉት። እነርሱም ሩጬስ ቢሆን ነፍሴን ሰውነቴን ካለ ወጥመድ ባዳንኳት ነበር፣ እርሱም ተስፋ አለኝታ በሆነኝ ነበር አላቸው። ነፍሱን እንዲህ ይላታል፣ ነፍሴ ሆይ ከእግዚአብሔር ቁጣ የሚሸሽግሽ የለም። በምን ታመልጫለሽ? በምን ሥራ ከእግዚአብሔር ጋር አፈቅርሻለሁ? ገደል ልግባን? ከባሕር አዝዋሪት ውስጥ ልስጠምን? እግዚአብሔር በጠራሽ ጊዜ እረፍት እንዴት ታገኛለሽ? ከዚህ ሁሉ ባልተወለድኩ ባልተፈጠርኩ ይሻለኝ ነበር። የማያንቀላፋ ትል ከሚበላኝ፣ የማይጠፋ እሳት ከሚበላኝ። ነፍሱ እንዲህ እያለ እየወቀሰ ባውማ ከሚባል ተራራ ደረሰ። ይህችውም የነቢያት ትንቢታቸው ማሰሪያ ናት።
በላበትና በድካም ጉልበቱ እስኪመታ እስኪደቅ ድረስ ወደ አምላኩ መስገድን ያዘ። እንዲህም አለ: ጌታዬ ኢየሱስ ክርስቶስ ሆይ የማርያም ሥጋ ትለብስ ዘንድ ወደ ዓለም መጣህ። በዚህ በተዋሃድከው በመለኮትህ አዳምን ከነ ልጆቹ ከሲኦል አገዛዝ ታድነው ዘንድ አድነኸዋልና እንዲሁ ነፍሴን አድናት። ከምፈራው ጠላቴና ጠላቶቼ የነፍሴን ጥፋት የአገልጋዮች የነፍሳቸው ጥፋት አታሳየኝ። የሰይጣን መልእክተኛ እጅግ ፈጽመን እንፈራዋለንና ይኸውም የገነት የገሃነም ገዢ ተገዢ ነው። ስለ ነፍሱ ይህንን እየተማለና እየተከራከረ ሳለ በብሩህ ደመና ሆኖ የእግዚአብሔር መልአክ መጣ፣ እንዲህም አለው: የሞት መምረር እና የነፍስ ኩነኔ ለብቻ ተፈጥሮአልን? ስለምን በከንቱ ትደክማለህ? ባልተወለድኩኝ ባልተፈጠርኩኝ ይሻለኝ ነበር እያልክ አምላክህን ምንኛ ታስጨንቃለህ? የገድል ድካም በመንግሥተ ሰማያት እጥፍ ድርብ ክብርን ታሰጥሃለች። አባታችንም መልአክን አለው: ጻድቃን በመጋደላቸውና በማገልገላቸው የጽድቅን ሥራ የሠራ ዋጋ ሲቀበሉ ይደሰታሉ። እኔ ግን አመድ ነኝ፣ መሬትም ነኝ። በእግዚአብሔር ፊት ባለሟልነትን አገኝ ዘንድ እንዴት እችላለሁ? እውነተኛ መሆንስ እንዴት እችላለሁ? የእግዚአብሔር መልአክ ለአባታችን አለው: ገነት ወደ ተከፈተበት ረፍት ወደ ተነጠፈበት በደስታ አገባሃለሁ። ከጻድቃንና ከሰማዕታት ጋር በዚያ አኖርሃለሁ። በገነት አስቀምጥሃለሁ። ስለ ጸሎትህ ብዙ ኃይልን እሰጥሃለሁ። ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበውን ዋጋ እሰጥሃለሁ። እህል ውሃን በመተውና ዘግቶ በመኖር ተጋድለሃልና። ይህንን ብሎ ወደ ሰማያት አረገ። አባታችንም እግዚአብሔርን አመሰገነው፣ እንዲህ እያለ በልቡ ስለ እርሱ ባልደገምኩት ይሰጠኝ ይሆን? ገድሌ ከቅዱሳን ገድል አልበለጠም። ነገር ግን እርሱ በጥቂት ገድል ብዙ የሆነ ቸርነት ቢጨምር እንደወደደ ያደርጋል፣ እንዳሰበም ይፈጽማል፣ ይጨርሳል። የገድሌን ዋጋ እንደ ወርቅ ቢረባ የመንግሥተ ሰማያትን ዋጋ አይሰጠኝም። እግዚአብሔር በሥራዬ የሚሰጠኝ አይደለም፣ እግዚአብሔር ስለ ምሕረቱ ብዛት ይሰጠኛል እንጂ። አባታችንም መንግሥተ ሰማያትን የሚጠብቅ ተስፋ በሰጠው ገንዘብ ፈጽሞ ተደሰተ። ዳግመኛም በበረሃና በአንድ ዋሻ ከደከሙት ይልቅ በሥጋ በአንተ ስላሰለጠንኩህ የሚል ቃልን ተቀበለ። ዳግመኛም በነፍስህ ከእናቴ ከማርያም በታች የጻድቃን ትውልድ አሰለጥንሃለሁ። በሰማይና በምድር ከአንተ የሚከብር የሚበልጥ የለም። የሚወልድህ የሚከተሉህ ቅዱሳን ቁጥሮቻቸው እንደ ሰማይ ኮከብ እንደ ባሕር አሸዋ ይበዛል። እግዚአብሔር ለአባቶቻችን ለዘራቸውና ለልጆቻቸው አበዛለሁ፣ የእያንዳንዳቸው ጽናት እንደ አንበሳ ነው እንዳላቸው። አባታችንም ይህን በሰማ ጊዜ ነፍሱ በእግዚአብሔር ፊት ተደሰተች። ነፍሱንም መንግሥተ ሰማያት የተዘጋጀልህ ከሆነ ኑሮሽን ወቂ አላት። መጀመሪያ ከመሬት መጣሁ፣ ዳግመኛ ወደ መሬት እመለሳለሁ። ኦሪት እንዳለች እኛ ምድርን እንበላታለን፣ እርሷም ትበላናለች። እኛ ከእርሷ ወጣን ተገኘን፣ ወደ እርሷ እንመለሳለን። ጌታችንም በመስቀል ላይ ሆኖ ነፍሴ እስከ ሞት ደርሳ አዘነች እንዳለ አባታችንም ስለ ነፍሱ አዘነ። አባታችን ነፍሱን ወይም ሰውነቱን ይገሥጻት ጀመረ፣ እንዲህ እያለ ወዴት እገባለሁ? በዚህ ጭንቅና ችግር ወዴት አርፋለሁ? የጎሰቆልሽ ነፍሴ ሆይ መግቢያሽና መውጫሽን የማታውቂ፣ በፍርድ ቀን ኀጥኣን ወደ ደይን፣ ብሩካን ጻድቃን ወደ ሕይወት በሚሄዱበት ፍርድ ቀን በንጉሥ ፊት ምን ነገር ትመልሻለሽ? የተሸሸገውንና የተገለጸውን የሚያውቅ የእውነት ገዢ ነውና። ይህንን ብሎ አባታችን ዓይኖቹን ወደ ሰማይ አነሣ፣ እንዲህም አለ:
ጌታዬና አምላኬ ነፍሴን በከንቱ አትተዋት፣ በመንግሥት አድናት እንጂ አንተ በቃልህ እንዳልክ ሰው ስለሆንክ አባት ሆይ ነፍሴን ከዚህ ሰዓት አድናት ብለህ በቃልህ እንዳልክ ነፍሴን አድናት። አቤቱ የእጅህን ሥራ ከሚጠፋ በአንተ ዘንድ የትእዛዝ ክብደት ሁሉ ቢጠፋ ይቀላል። አቤቱ አንተ መሐሪ ይቅር ባይ፣ መዓቴ የራቀ ምሕረት የበዛ ነውና እውነተኛ ነህ። አባታችንም የእግዚአብሔርን ሥራ አደነቀ። ሕሊናው መንፈስ ቅዱስ በተመላ ጊዜ ስለ ነፍሱ አባ ዮሐንስ የነፍሴ መድኃኒት እየፈለግሁ ወደ ሰማይ ልውጣስ ወይስ ወደ ቀላያት ውስጥ ልውረድ አለ። ዓለም ሁሉ ከመርፌ ቀዳዳ ይልቅ ተጠበበኝ። የመርፌ ቀዳዳ ከዚህ ሁሉ ዓለም ፈጽሞ የሰፋ መሰለኝ። ከሲኦል ጉድጓድ የተነሣ የአባቴና የእናቴ ቤት የቀብሮ ጉድጓድ መሰለኝ። የማይተኛ የማያንቀላፋ ትልንና የማይጠፋ እሳት ባሰብኩ ጊዜ በዚህ በረሃ ቅጠልን ብመገብ ለአፌ እንደ ጋጃ ማር ይጥመዋል። የእግዚአብሔርን መንግሥት ወንጌል በበረሃ የሚያስተምር የዮሐንስ አፍ እንደተመገበው አቤቱ ሁሉን ወደ አንተ የሚጸልይ እኔ በፊትህ በጨነቀኝ ጊዜ የሥጋ ዘመድ ከአባትና ከእናትም ቢሆን ከዚህ ዓለም አቤቱ መንገድህን አመላክተኝ። እኔስ ያለ ምሕረትህ ነፍሴን በምን አድናታለሁ ላለው አቤቱ ምሕረትን በየሰዓቱ ይጎበኘኝ። በዚህ በረሃ ውስጥ የውሸት ጦር ሰይጣን ቢያነሳሳብኝ ያላንተ ወፍ ይረዳኛልን? እንደ ሞት ሥርዓት በሌሊት ቢያስደነግጠኝ የበረሃ ዱር ቅጠል ይጋርደኛልን? የበረሃ አውሬዎች እንደ አባትና እንደ እናት ሆኑኝ። ብቻዬን መኖር እንደ አንበሳ አስፈራኝ። ከጽኑ ባህታዊ ይልቅ በመቃብር ያለ ሀብታም ይሻላል። አንተ በቅዱስ ወንጌል ለወፎች መጠጊያ አላቸው፣ ለቀበሮች ጉድጓድ አላቸው። ወልደ እጓለ እመሕያው ክርስቶስ ግን የሚጋርደው የለም እንዳልክ ይህ ትእዛዝ የተፈጸመብኝ እኔ ነኝ። አባ ዮሐንስ ይህንን አምላካዊ ምስጢር ሲናገር የእግዚአብሔር መልአክ ቅዱስ ገብርኤል በብሩህ ደመና ተጭኖ መጣና እንዲህ አለው። የእግዚአብሔር ወዳጅ ዮሐንስ ሆይ ሰላምታ፣ ፍቅር፣ አንድነት ላንተ ይሁን። ቁመና መልክህ ሕፃን ሲሆን ሥራ ነገር ግን የአረጋዊ ነገር ይመስላል። በልጅነትህ የመንፈስ ቅዱስ ሥራ ትናገራለህ። ለመሮጥ ልጅ ለመምከር ለተግዛዝ አረጋዊ ነህ። ነገር ግን ምግባር የምታበዛ ሆንክ። ሳትወለድ የልጅነትን ሥራ ናቅ ተውህ፣ የሽማግሌን ሥራ ተከተልክ። ከዛሬ ጀምሮ ነፍስህ እንዴት ትወቅሳታለህ? ሥራ አይጠፋብህም፣ ቤትህም በምድር አይደለችም። ይህንን ትተሃልና በሰማያት ያለ ማደሪያህ ለሆነ ሥራ አስበህ እንጂ የምናገርህ እኔ የእግዚአብሔር መልአክ ነኝና ሰው አልምሰልህ። አባታችንም መልአክን ማን ነው ስምህ አለው። የእግዚአብሔር መልአክም የአባታችን ሥራ እያደነቀ ከመናገር ዝም አለ። ዳግመኛም አባታችን አለ፣ ስምህን ብመረምር ዝም አልከኝ። ሐሰተኛ የሰማይ መልአክ የለምን? ወይስ ብርሃናዊ የሆንክ የእግዚአብሔር መልአክ ነህ? ወይስ የቀኝ መልአክ ሚካኤል የምሕረትና የይቅርታ መልአክ የለምን? በግራ የሚቆም መልአክ ገብርኤል የለምን? እሳታውያን የሆኑ የታወቁ መላእክት እነዚህ ናቸው። እግዚአብሔር የፈጠረው መልአክ ሁለተኛው ዲያብሎስ ነው። ብርሃናዊ የሆነ የእግዚአብሔር መልአክ እኔ ነኝ ያለ ብርሃንና ጨለማን በሥራው ይታወቃል። የእግዚአብሔር መልአክ የአባታችንንም ሥራ ደስ ባሰኘው ጊዜ ፈገግ አለ። ከደስታው ብዛት የተነሣ በተልኮቱ ተደሰተ። የእግዚአብሔር መልአክ ገብርኤልም ፍጹም ደስታን የምነግርህ እኔ ነኝ አለው። እነሆ አሁን ሄደህ ኤጲስቆጶሱን እግዚአብሔር እንዲህ ይልሃል በለው፣ ትእዛዜን ለምን አጠፋህ? ሃይማኖቴንም በረሲያን ሃይማኖት ለወጥ። ለአንዱ ዲያቆን አትራራለትምን? ከማዕረጉ የሻርከው ያዋረድከው
ወደ ቤተ ክርስቲያን ከመግባት በተሸሸገ በሐሰት ላይ የከለከልከው እርሱ የእግዚአብሔር ወዳጅ ነውና አምላክህን እግዚአብሔርን አትፈራውምን? በወንጌል እንዳለ በእርሱ ዘንድ ፍርድ ብያኔ ጠፋ። በዲያቆኑ ልብ ውስጥ እግዚአብሔርን መፍራት አለና። ይህንን ትእዛዜን መስማማት እምቢ ብትል ግን አንተ ሥልጣን እንደሌለህ እወቅ። ጵጵስናህ ለሌላ እሰጠዋለሁ በለው አለው። አባታችንም ከክፉና ለበጎ ወዴት ጳጳስ ትልከኛለህ አለው። የእግዚአብሔር መልአክ ቆራስ ወደሚባል አገር ነው አለው። ያም ጳጳስ አንድ ሽበት በራሱ ያለበት ነው። አባታችንም የቆራስ መንገድ ወዴት ነው አለው። የእግዚአብሔር መልአክ የነገርኩህን ሁሉ አስተውል አለው። ያቺ የኢያሪኮ አውራጃ ናት። ጥቂት በዞርክ ጊዜ የቆራስ አዝመራ ይታይሃልና። የዚያች አገር መንገድ ብታጣ የእስክንድሪያ የምትባል አገር ምዕራቧ የሆነች የዚች አገር መንገድ ብታጣ በመንገድ ስትሄድ እርሻን የሚያርሱና ስንዴን የሚዘሩ 3 የንጉሥ ሠራተኞች በመንገድ ታገኛለህ። ከዚያ ደርሰህ የቆራስ መንገድ ይነግሩህ ዘንድ ጠይቃቸው አለው። አባታችንም መልአክ ይህንን የዔናቅ ልጆች የተቀመጡባት ምድር ርስት ናት፣ ወዲያስ እንዴት ይዘራሉ? ወዲህ ስንዴ ያጭዳሉ አለው። የእግዚአብሔር መልአክ የእግዚአብሔር ሥራ ነውና አታድንቅ አለው። በሀገራቸው በአንድነት በጎ ሥራን ይሠራሉ። ስለዚህ ዘር ከሽቱ ጋር፣ ቀስምን ከማረር ጋር፣ ቅቤም ከወተት ጋር አንድ ይሆናል። የራማትና የገለዓድ የጊደር ወተትን ሲያልቡ ቅቤ ከወተት ጋር አንድ ይሆናል። አባታችን ይህንን ሰምቶ ለመልአክ መለሰለት፣ ይህቺ ሰማያዊት ገነት ናት፣ ምድራዊት አይደለችም። ሳላያት እንዳልሞት እግዚአብሔርን አማጽነው አለው። አባታችን ዮሐንስ ነገር ባስረዘመ ጊዜ የእግዚአብሔር መልአክ ከፊቱ ተሰወረ። አባታችንም ለፈጣሪው ተንበርክኮ ሰገደ። ሲሰግድም ለሥላሴ 3 ጊዜ ነው። በማግስቱም የአሸናፊ የእግዚአብሔር ቸርነት አይቶ በመንፈስ ቅዱስ ፈቃድ ተነሳና የልዑል ነገሩን ምስጢሩን ይነግር ዘንድ እግዚአብሔር ወዳዘዘው ሄደ። ከዚህ በኋላ ዐይኖቹን ወደ ሰማያት አቅንቶ ያለና የሚኖር የእግዚአብሔር ልጅ የጌትነቱን ዙፋን አየ። በኪሩቤልና በሱራፌል ጀርባ ላይ ተቀምጦ የሚፈሩት እሳታውያን መላእክት በመፍራትና በመንቀጥቀጥ ዙሪያው ቆመው ራሳቸው ላይ አክሊላቸውን እያወረዱ እልፍ በቀኙ እልፍ በግራው እልፍ በፊቱ እልፍ በኋላው ሆነው አንድ ለሆነ ግዛቱ ፈጽመው ይሰግዳሉ። ከኪሩቤልና ከሱራፌል ፍርሃት ብዛት የተነሳ ሁሉም መላእክት አለቆቻቸው ፊታቸው ጠቆረ፣ ከመለኮቱ ገናናነት ይፈራሉ። የሦስትነት ግርማ የሰውና የመላእክት ሕሊናን ያስደንቃል። ዐይኖች የተመሉ ሱራፌልና ኪሩቤል ከልዑል እግዚአብሔር ከዙፋኑ ዙሪያ ይቆማሉ። አሸናፊ እግዚአብሔር ሆይ ቅዱስ 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 እየተባል የምትመሰገን ምስጋና በሰማይና በምድር የመላ ነው እያሉ ለሦስትነቱ ይሰግዳሉ። ከዚህ በኋላ ከጌትነቱ ዙፋን መብረቅና ነጎድጓድ ይወጣል። ከእግዚአብሔር ከኃይሉ ገናንነት የተነሣ ሁሉንም ፊቶቻቸውን በክንፎቻቸው ይሸፍናሉ። የመለኮቱ ግርማ ፈጽሞ ያስደንቃቸዋል። ስለዚህ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል እያሉ ያመሰግናሉ። ዙፋኑ እሳት ማደሪያው እሳት ነው እያሉ ያመሰግናሉ። እሳታውያን የሆኑ እነዚህ የመላእክት ፍጥረቶች የመለኮትን አስተያየት ሲያዩ እነዚህ ዐይኖቻቸው እሳት የሆነ ዐይኖቻቸው እሳት በእሳት ኃይል ውስጥ ቢወድቅ ኃይሉ እንደ ውሃ ይቀዘቅዛል፣ እንደ በረድም ይረጋል። እርሱ የሥላሴ ግርማ ነው። የሥላሴ ሕልውና
በአራቱ እንስሳ ላይ ሆኖ የመላእክት ቁጥራቸው ቢታይ ጌትነቱ እንዴት ይፈራል፣ ያስፈራል! እንዴት ይደንቃል፣ ያስደንቃል! ይህ የመለኮት ጌትነት የሰማይ መላእክት ሲፈሩት ባየ ጊዜ አባታችን ፈራ፣ ደነገጠም። ምድር በመላዋ ጠበበችው። ነፍሱን የምታስጸይፊ ነፍሴ ሆይ ይህ ሁሉ ሳለሽ ማረፊያ ትሻለሽ? የመዘንጋት መኝታ ነገር ያሳጣሻል? ምግባር ትሩፋቱንም ለመስራት ሳትተጊ መልአከ ሞት ቢመጣብሽ እንደነ ዳታንና አቤሮን ምድር ትውጥሽ ዘንድ ትችላለች? በመቃብር ጊዜ በመቃብር አፍ ትጨረሻለሽ፣ ዝም ትያለሽ። የተወለደባትን ቀን ይረግማት ቀን የተወለደባትን ቀን ይረግማት ጀመር። ባልተወለድኩኝ ይህንን ያህል ፍጹም ጭንቅ ከየት ያገኘኝ ነበር እያለ እንደኔ ባይደርስበት የሥጋ ዘመዴ ሲራክ የተጸነሰበትና የተወለደበትን ቀን አትርገም ያለው ዋሸ። እርግማኑንም ቢደርስብኝ ባይደርስብኝ አባታችን በሕሊናው ተስፋ አጣ። የመረረ እንባ እያለቀሰ ፈጽሞ ያዝናል፣ ይተክዛል። ከሐዘኑ ብዛት የተነሣ የበረሃ አውሬዎች ሁሉ ተገዙለት፣ ታዘዙለት። ባሪያ ለጌታው እንደታዘዘ ደቀ መዝሙሩም ለመምህሩ እንደታዘዘ ወንዶች አገልጋዮችና ሴቶች አገልጋዮች ሆኑለት። እነዚህ አምላካውያት ጥቂቶች ነገሮችን ሲናገር የእግዚአብሔር መልአክ ለኤጲስቆጶስ ታየው። ሰላም ላንተ ይሁን፣ እነሆ አሁን ወደ አንተ ልጅ ይመጣል፣ በደስታ ተቀበለው። እርሱ መንፈስ ቅዱስ የተመላ ልጅ ነውና ነገሩ የታመነ ነው። ፈጽሞ የነገረህን ሥራው እውነት ነው። አስተውለህ በጎ ጠባቂዎችን ከደጃፍህ አስቀምጥ አለው። ከዚህ በኋላ የእግዚአብሔር መልአክ ተሰወረው። ኤጲስቆጶሱም ከእንቅልፉ ነቃ። መልአክ ስለነገረውና ስለተሰወረው ነገር ስላስረዳው ፈጽሞ ተደሰተ። ኤጲስቆጶሱን ሕዝቡን ጠራቸው። ሕፃን ልጅ ወደ እርሱ እስኪመጣ ድረስ በሩን እንዲጠብቁ አዘዛቸው። አባታችንም የሰባውን የስንዴ አዝመራ ዘር ከእሸት ጋር አየ። ሰውንና መልአክ የማያውቋት እንግዳ የሆነች ሰማያዊት አገር እንግዳ መሰለው። የሀገር ሥራዋን እያደነቀ ከኤጲስቆጶስ ዘንድ ደረሰ። ከዚያም ደርሶ አውሎጎስ 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 አለ። አውሎጎስ ማለት ጌታዬ ጌታዬ ማለት ነው። ኤጲስቆጶስን በሰማ ጊዜ መምጣቱን አወቀ። ሕዝቡንም ሁላቸውን ፈርታ አዳ በሉ አላቸው። ከዚህ በኋላ በፍቅር በአንድነት ከኤጲስቆጶሱ ዘንድ ደረሰ። በመንፈስ ቅዱስ ሰላምታ እጅ እየነሣ ከእግሮቹ በታች ሰገደ። በደብረ ዘይት ጴጥሮስና ሁሉን ደቀ መዛሙርት እንደባረከ በኤጲስቆጶስ እጅ ተባረከ። እርሱም እንዲህ አለው፣ የእግዚአብሔር ሰው ሆይ ሰላምታ ላንተ ይሁን። ወደ እኔ መምጣትህ በሰላም ነውን? አባታችንም አዎን ደህና ነኝ፣ በሰላም ነው አለው። ኤጲስቆጶስ የሕፃንን መልክ ማማር፣ የአፉን መቀልጠፍ፣ የቁመቱ ጥሩነትን ባየ ጊዜ ደስ አሰኘው። ኤጲስቆጶስ አንተ የንጉሥ ልጅ ነህን? አለው። የመልክህ ወዝ ማማር እንዴት ይወደዳል! ደረቱንም እየመታ የልጅ መልክ እንደዚህ ሲያምር አላየሁም አለ። አባታችንም ለኤጲስቆጶስ ምን ታደንቃለህ? መልኬ ጥሩ ቢሆን የመሬት መብል ከመሆን አመልጣለሁን? አስቀድሞ እርሷ ተገኝቼ ወጥቻለሁና አለው። ኤጲስቆጶሱን የመልኩንና የቁመቱን ማማር እያሰበ ከመናገር ዝም አለ።
ወደ ሀገርህ ወዴት ነው? ስምህስ አስረዳኝ ንገረኝ አለው። እርሱም ሀገሬ ሳሬራ የምትባል አገር ናት፣ ኑሬ ከአንበሶችና ከነብሮች ጋር ነው አለው። ኤጲስቆጶሱም ነቢይ ስለ አንተ ነው የተናገረው። ጻድቅ ሕዝቅያስ ግን አንድም ማናቸውም ጻድቅ እንደ ዘንባባ ያፈራል ማለት ጸጋ ክብር ያገኛል፣ በደጋ እንደ ተተከለ ዝግባ ይሆናል ማለት ያከፍሬ እንደ ደረሰ ብዙ ጸጋ ክብር ያገኛል። እነዚህ በቤተ እግዚአብሔር የተተከሉ ናቸው። በፈጣሪያችን ቦታ በቤተ መቅደስ እንደበቀሉ እንደ ዝግባ እንደ ዘንባባ ናቸው። ያን ጊዜ ማለት በበጎ ንጉሥ በነገሰ ጊዜ ሕፃን አረጋዊ በበጎ እርግና ያረጃሉ ማለት ሕፃኑ ወተት ፍትፍት ሳያጣ አረጋዊው መውጣት መውረድ ሳይኖርበት ይኖራል። ከመከራው ያርፋሉ፣ አንድ ሆነው ይኖራሉ። ዳግመኛም አለ፣ እግዚአብሔርን የሚፈራ ሰው ትእዛዙንም የሚጠብቅ ሰው ንዑድ ክቡር ነው። ልጁ የልጅ ልጁ በዚህ ዓለም ከብሮ ገኖ ይኖራል፣ የጸና ይሆናል። የአብርሃምም የይስሐቅም ልጆች የያዕቆብ ልጆች እነ ኢሳይያስ እነ ሕዝቅያስ አብረው ገነው ይኖራሉ። ክብረ ነፍስ ብዕለ ሥጋ ብዕለ ነፍስ በቤቱ አንድም በወገኖቹ ጸንቶ ይኖራል ብሎ የተናገረው ስለ አንተ ነውን? አለው። ወደ ቀደመ ነገሩ ተመለሰ። ወደ እኔ መምጣትህ በበጎ ቃል አመላክተኝ፣ ደህናም አልመሰልከኝ። በበረሃ ውስጥ እግዚአብሔር ያሳየህን ንገረኝ። አባታችንም እንዲህ አለው፣ እግዚአብሔር በጥቂት ነገር ወደ አንተ ላከኝ። የባልንጀራህን በደል ተው። ጌታ ኢየሱስ ክርስቶስ ለጴጥሮስ ያለውን ቃል አስብ። ወንድምህ ቢበድልህ 7 ጊዜ 70 ይቅር በለው። ኤጲስቆጶስም ቃልህን አምናለሁ፣ አንድ ነገር ንገረኝ። ቃልህን አምናለሁ፣ አንድ ነገር ንገረኝ አለው። የአባታችንም አንድ ዲያቆን ፈጽሞ አዘነብህ፣ የማዕረግ ክህነቱን በመሻር ነበረብህን? አለው። የእግዚአብሔር ትእዛዝ መስማት እንቢ ብትል ግን ተጠንቀቅ። እግዚአብሔር ባንተ ላይ መቅሰፍቴን አወርዳለሁ፣ ወንበርህንና ክብርህን ለሌላ አሳልፌ እሰጣለሁ ብሎሃል አለው። ይህን ነገር በተፈጸመ ጊዜ ኤጲስቆጶስ እንዲህ አለ፣ እግዚአብሔር ቢመልስለት እኔ ኃይልና ችሎታ የለኝም። ምን ያዋርደዋል? ምንስ ያረክሰዋል? እርሱ የተሰወረውን የሚያውቅ ነውና። አባታችንም እስኪ ነገሩን አስረዳኝ፣ የሠራውንም ክፋት ንገረኝ አለው። ኤጲስቆጶሱም ነውር ያለበት መሥዋዕት አንድ ዓይናውን ወደ ቤተ ክርስቲያን አስገባ፣ ከተረፈ መሥዋዕቱ እየሳሳ መብላትን በመውደድ በሆድ ውስጥ ጥጋብን ፈልጓልና አውሎ አሳድሮ በማግስቱ ጥብሱን ይበላል። የእግዚአብሔር መሥዋዕት ጥሬውን ብሉ። እንደዚህ እንዳንለምድ ኦሪት እንቅፋት ሆነችን። ጥሬው መሥዋዕትን አድርጉ፣ ጥብሱን ግን አታድርጉ። ስለዚህም በወንጌል ከእርሱ አጥንትን አትስበሩ አለ። ስለዚህ ትእዛዛትን ወደ መሥዋዕት እንዳይቀርብ ወደ ቤተ ክርስቲያን መግባት ከለከልኩት። ቢሰጥም ቢነሳም የሁላችን ሥልጣን ነው፣ እግዚአብሔር የወደደውን ያደርግ አለው። አባታችንም ልማድ ነው ብለህ እንደዚያ አታደርግ፣ እርሱ የቅዱስ ጊዮርጊስን መታሰቢያውን በዓመት 3 ጊዜ የሚያደርግ ሆኗልና፣ አንዱ ባረፈበት ቀን ነው፣ አንዱ በፍልሰቱ ባለው፣ አንዱም በታላቅ ነፋስ አጥንቱ እንደ ትቢያ የተበተነበትን ዕለት ነው። የሥጋውን አመድና አጥንቶቹን በየወገናቸው በሰማዕታት ከተማ እርሱ ሰብስቧልና፣ መሐሪና ይቅር ባይ የሆነው አምላኩን መማለጃ የሆኑት ዘንድ ወሰዳቸው። ከሁሉም ሰማዕታት ይልቅ የቅዱስ ጊዮርጊስን ስምና በዓሉን ክብር ስለመውደድ እግዚአብሔር ሥልጣኑ ዕድል ፈንታው ጽዋ ተርታው አድርጎለታል። ኤጲስቆጶሱን እንዲህ አለው፣ እውነት ነው፣ ጥልቆችን የሚያይ እግዚአብሔር የልቡ ክፋት እያየ ምልጃ ቢኖር ይምራል፣ ሕዝቡንም ይቅር ይላል።
በምከብርበትና በምፋቀርበት ገንዘቡ ከብርለትና አፋቀርለት ዘንድ ያለመበሳጨት ጥሩ ምክር ምከረኝ። ነቢዩ ዳዊት የሚያደርጋት ሁሉ ምክር ጥሩ ናት፣ ጌትነቱም ለዘላለም ይኖራል እንዳለ ኃጢአቶቼን በምክር አመላክተኝ። በእግዚአብሔር ፊት እግዚአብሔር ባወቀ ገንዘቡ ባለሟልነትን አገኝ ዘንድ ንስሐ ልግባ። የእግዚአብሔር ሰው ሆይ ምን ጥቂት ሥራ ሰርቼ እጸድቃለሁኝ? ልቤ እየተቀየመና እየሰረቀ በአፌ እጸድቃለሁና በእውነት የተገኘ ጥቂት ገንዘብ ከብዙ ኃጥእ ገንዘብ ይሻላል ያለው የነቢዩ የዳዊት ትንቢት በእኔ እውነተኛ ይሆን ዘንድ እንዲሁ ጾምና ጸሎት በእኔ ዘንድ ከንቱ ብላሽም የሆነ ከራስ ጀምሮ ኃጢአትን ለማንጻት ለጽድቅ በሆነኝ ነበር። ኃጢአት ሁሉ የሚንቆጠቆጡ ነገሮች ሁሉ ጠገብኩኝ። ለሰውነቶቹ ወሰን የሚያደርግ ሰው ብፁዕ ነው፣ ራሱንም ከኃጢአት የሚያነጻ ሰው ብፁዕ ነው እንዳለኝ መጽሐፍ። አባታችንም እንዲህ አለው፣ አባቴ ሆይ እግዚአብሔር ወደ ወደደው እሄድ ዘንድ አካሄዴን ባርክ። ዛሬ ከዚህ አድራለሁ። ነፍስን ስትገሥጻት ከልብህ ፍርሃት ይልቅ የእኔ ፍርሃት በዛ። ከአንዲት በጎ ምግባር አውራጃ በደረስኩኝ አልመለስኝ። እርሱም እንደዚህስ አትበል፣ ሥጋው ለወፎች ቢሰጥ ወደ ጥልቆች ቢወርድ ለሰው ለእግዚአብሔር መፍራት ይበቃዋልና ከሰማይ በታች ከምድርም በላይ በእውነት አስፈርደህ አለው። ኤጲስቆጶሱም እግዚአብሔር በሥጋውና በነፍስ ሥራ ላይ ያስፈረደኝ የኃጢአቴ ፍዳ የሰለጠነ ቢሆን ነው አለው። ይህንንም ሲናገር አባታችን ከእርሱ ተሰወረ። አንዲትንም ነገር አደራለሁ፣ እግዚአብሔር በላከህ ገንዘብ አለኝታ የሆነኝ ዘንድ ተውልኝ አለው። አባታችንም እንዲህ አለው፣ የሥጋ ንጽሕናን ገንዘብ አድርግ። ዳግመኛ ይህ የልብህ ነውር ያቀናልህ ዘንድ እግዚአብሔርን ለምነው። ዓለም ምንም ብትንቅ፣ ምንም እንደ ወፍ ወደ ሰማይ ብትወጣ፣ እግርህን ወደ ሰማይ ራስህን ተዘግዝቆ ወደ ታች ሆኖ በመስቀል ላይ ብትሰቀል ምንም ያለ ልብ አይጠቅምህም። ይህንን ብሎ ቆራስ ወደምትባል ቦታ የተተከለ የቅዱስ ጊዮርጊስን ቤተ ክርስቲያን ይሳለም ዘንድ ሄደ። አባ ዮሐንስም በግልጥ በቅዱስ ጊዮርጊስ ስዕል ትይዩ ቆሞ ሳለ በእጆቹ ወደ እርሱ ይቀርብ ዘንድ ጠቀሰው። ስለ መልእክተኛዬ ጥሩ ሥራ ሰርተሃል፣ ሥራህ እግዚአብሔር ያከብርህ። እኔም ገድልህን በእውነትና በትዕግሥት ትፈጽም ዘንድ ትዕቢተኞች ሰይጣናት አሳፍርልሃለሁ። በገድል ድል ለመንሳት ጽና፣ መታገስም እግዚአብሔር ይረዳሃልና። ቅዱስ ጊዮርጊስም በነጭ ፈረሱ ላይ ተጭኖ እየተነጋገረው ሳለ እመቤታችን ማርያም ከተወደደ ልጇ ከኢየሱስ ክርስቶስ ጋር አያት። ወዲያና ወዲህ እየዞረ ፈጽሞ እየጮኸ የጡቶችሽን ወተት ከሰጠሽኝ ጀምሮ አንቺስ ከዚህ አለሽ? ከድካም አሳርፊኝ፣ ወደ ሕይወት ውሰጂኝ አላት። እመቤታችንም ተመልሰ ወደ አባት ቤት ሂድ፣ እንደ ዛሬው በዚያ ታገኘኝ ዘንድ አለችው።